ይሄንን አሁን እንግዲህ አንድ ላይ መኖር ጀምረዋል። እንግዲህ ፍራሽ እንገዛለን። ዋናው ፍቅር ነው። መኝታ ቤት አለ። ፍራሽ እንገዛና ፍራሻችን ላይ እንተኛለን አለ። ፍቅር ነው ዋናው። ፍቅር ካለ ሁሉም ነገር አለና እንግዲህ በደስታ የሆነት ትናንትና ፍቅሩን አትቀበለውም ብዬ ነበረ። ያው በጣም ያመኛል እኔ ላንተ አልሆንም ስለምትል እንግዲህ ካፌ ይዟት ሄዶ ጋበዛትና ከዛም በኋላ እንግዲህ እኔ አሁን እዚህ ይዤሽ መጣሁት ከሁላችሁም ልርቅ ነው። ስለዚህ ልሰናበትሽ ነው እዚህ ይዤሽ መጣሁት። እንደዚህ አይነት ነገር እንዴት እንደዚህ ትነግረኛለህ ምናምን ስትል እና ምን ላደርግ በቃ አልቻልኩም። አንቺን በቀረብኩሽ ቁጥር ፍቅሬ እየጨመረብኝ ነው ሄደውና አንቺ ደግሞ ልትረጅኝ አልቻልሽም። እንደዛ ነው ወይ የምታስበው? እኔ ሳልረዳ ቀርቻ አይደለም ምናምን እያለች እንግዲህ ከዛም በቃ ለተወሰነ ጊዜ ልርቅ ፈልጌያለሁ ሲል እኔን እንኳን እሺ እንዴት የሚወድህን ጓደኛህን ትርቃለህ ምናምን ስለ ምንም አማራጭ የለኝም፣ ግን ያው እሱን በውጭ እንገናኛለን ምናምን አለው ማለት አለ። ከዛም እንግዲህ ተነሳና ሊሄድ ሲል ናሆም ያለችው ጁነት ምንድነው ብሎ ሲያፈጥባት እኔም በጣም አፈቅርሃለሁ አጃይ ዋላ ለዚህች ነው ስትደረደር የቆየሽው መራዊት። እንግዲህ ፍቅሩን ስለተቀበለችው ደስ ብሎታል። እንግዲህ ከዛም እዛው አደረች። ጽናትዬ እንግዲህ ለሰው ተጨነቂ ያላት የነየዋ ስትጨነቅ ስልክ ስትደውል አይነሳም ተጨነቀች። አክስቷ ጋር ሄዳ ይሆን ወይ እናቷ ጋር ሄዳ ይሆን ወይ እያሉ እንግዲህ ኪራና እሷ በሀሳብ ተውጠው እያለ እነሱ አለማቸውን ሲቀጩ ነበር። ከዛም እንግዲህ ጠዋት ነጋ መንጋቱ አይቀርም። ከዛ እንግዲህ መጣች። ስትመጣ ተጣልቼሻለሁ አለች ጽናትዬ። አይ ያደርኩበትን ስትሰሚ ደግሞ ትታረቅኛለሽ አለቻት ማለት ነው። እንግዲህ ኪራ በእነሱ ፍቅር በጣም ቀንቷል ማለት ነው። የእውነት በጣም አሳዝኖኛል ኪሩቤል። ጽናት እውነቱን ብትነግረውና ልጁ እንደዚህ ከሚጎዳ እውነቱን አውቆ ቢጎዳ ይሻለዋል። የእውነቴን ነው የምላችሁና የበለጠ የሚጎዳ ደግሞ እውነቱን ሲያውቅ ነው። ስለዚህ ለምን ደበቅሽኝ ብሎ በጣም እንትን ሊለው ይችላል። እና ጽናት እባክሽ እንዴ ንገሪው፣ ዋታባ እንትን አታናጅን። የምሬ ነው የምልሽ ንገሪው በቃ። እስከ መቼ አንቺም ተጎዳሽ በመሀል እኮ እሱ ብቻ አይደለም እንዴ አይንሽ እየተንከራተተ ከሱ ጋር ለምን ለሰው ደስታ ብለሽ የራስሽን ደስታ ታጥጨልሚያለሽ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ለሰው ደስታ ኑር ያላት ልጅ ናት። አንዳንዴ የዋ ስትሆኑ ትጎዳላችሁ። እሷ ደግሞ አበዛችሁ በጣም ማለት ነው እንዴ። እኔ እውነቱን እነግረውና ልጁ ከዚህ ከሚጎዳው አይበልጥም። እውነቱን እነግረዋለሁ በስ በቃ እኔ ጠልቼህ አይደለም፣ አባት ግን እንደዚህ አይነት ነገር ብሎኛል። አንተና ሀሴት እንድትጋቡ ነው የሚፈልገው እና አንተና ሀሴት እንድትቀራረቡ ስላስጠነቀቀኝ ነው ያለውን ነገር ነግሮ። እናትህም እንደዚህ አይነት ያንተን ደስታ ስለምትፈልግ ያላት እድሜ ትንሽ ነው፣ ምንም አይሆንም። እንግዲህ ጽናትን ሀሴትን የሚመርጠው እሱ ነው። ውሳኔው የራሱ ነው። እሱ የሚያፈቅራትን ልጅ እንጂ የማያፈቅራትን ልጅ ለመቼም ሊያገባ አይችልም። ምክንያቱም እሱ የጽናት ፍቅር አሁን እውር አድርጎታል ሲጀመር ማለት ነው። ሀሴትን ደግሞ ዝም ብሎ እሱ ያኔ ቀረብ ያላት ጽናትን ለማናደድ እንጂ ፍቅር ይዞት አይደለም። እሱ አሁንም ጽናትን ነው የሚያፈቅረው። ስለዚህ ጽናት እባክሽ እውነቱን ንገሪውና አሁን ትላንትና እንግዲህ እነ ናሆሜ ቤት እራት ተጠርተው እንግዲህ እዛው ሀሴት፣ ሰኒ፣ ጽናት፣ መራዊት እንግዲህ የራሷ ቤት ነው። ኪራ ለው እዛ ተጠርተው ሄደው እራታቸውን በልተው እንግዲህ ሲበሉ አላየንም መቼም። እንግዲህ ከዛም እዚህ ወደ ሩ ምናምን ሲባባሉ አይ ሰኒ ወደ ቤት መሄድ አለብኝ ያለሱ ማን አለኝ እሱም ደግሞ እንደ ሰው አውጥቶ ካልጣለኝ እያለች አንቺ ቤትሽን አታምኚውም አይደል እያላት ናሆሜ እየቀለደባት እንግዲህ አይ መሄድ አለብኝ ያልጨረስኩት ስራ አለ በቃ እናንተ ከሄዳችሁ ጽናትና ኪራ እዚህ ነው የሚያድሩት አለች መራዊት። እንግዲህ ሰኒ ደግሞ ሀሴትን ይዛ ሄደች ማለት ነው። ሀሴትን የምትጠይቃት ነገር ስላለ ማለት ነው። እንግዲህ ሀሴት እና ጽናት ማነች ሰኒ ሄዱ። ኪራና ጽናት እንደለማዳቸው እንግዲህ ጭቅጭቃቸውን ጀመሩ ማለት ነው። አሳዘነኝ እውነት ለመናገር በማያውቀው ነገር ነው እየተቀጣ ያለው። እሷ ደግሞ እውነቱን እያወቀች እሷም እየተጎዳች ግን ደግሞ ልጁም እየተጎዳ ነው። እዚህ ጋር እውነቱን ማወቅ አለበት ኪሩቤል ማለት ነው። እና ለሱ ብላ እንደዚህ መስዋዕት እየከፈለች እንዳለ የምትወደውን ሰው አይኗ እየተንከራተተ እንዴ አራና ያላረገው የምሬ ነው። እውነቱን እናገራለሁ
የፈለገ እንኳን ቢያስጠነቅቀኝ ሰውየው እናገራለሁ። እንዴ ፍቅር ነው። የምትወደውን ሰው እኮ ለሌላ ሰው አሳልፈች ይቻላት አይደል እንዴ? ቀልድ ነው እንዴ? ስለዚህ እንግዲህ ጭቅጭቃቸውን ጀመሩ። አንዳንድ ሰዎችም ከላይ ሲታዩ የዋ መስለው ቀርበው ቆዳቸውን አለስልሰው ገብተው ግን የሰው ልብ ሰብረው ይሄዳሉ አለ። ለምን በቀጥታ ስሜን ጠርተህ አትናገርም ስትለው አይ መናገር እኮ አይጠበቅብኝም ስለምታውቂው ስላት፣ እንግዲህ አስተያየቷ የፍቅር አስተያየት ነበረ። እንደዛ አትይኝ፣ ይሄ አስተያየትሽ የዋሸሽኝን ቅጥፈትሽን ያስታውሰኛል። እወድሃለሁ፣ ያላንተ መኖር አልችልም ያልሽኝን ነገር ያስታውሰኛል አላት። እሺ ምን ልሆን፣ ልሂድ፣ ልውጣ አለችው ማለት ነው። እንግዲህ በቃ አሁን ዝም እንበል እኔና አንቺ የራሴን መከፋት እንትን እያልኩኝ የልጆቹን ደስታ አላበላሽ አለና ወደ ውጭ ተዘሎ ወጣ ማለት ነው። ከዛም ናሆሜ እንግዲህ ተከትሎት ወጣ። ናሆሜ ስለ ፍቅሩ አወራ። እንግዲህ ኪራ ናሆም እኔ ምን እንደምለው አላውቅም፣ ምን እንደማረግም አላውቅም። እኔ ጽናትን በጣም ነው ማፈቅራት፣ ያለሷ ምንም ነኝ፣ ምን ማድረግ እንዳለብኝ አላውቅም። የቤቴ ግፍ ነው መሰለኝ በመወደው ሰው ቀጣኝ አለ ማለት ነውና አሳዘነኝ። እውነት በጣም ነው ያሳዘነኝና እንግዲህ ሴቶቹ እኮ እኔ እንደ ናሆም የሚያስቀኝ ሰው የለም በዚህ ምድር ላይ። የምሬ ነው። ሁሉ ነገሩ ያስቀኛል፣ ንግግሩ ማለት ነውና መቼ እንደሚቀየሩ መቼ እንትን እንደሚሉ አታውቅም አላለም። ደግሞ ወንድ ልጅ ነው በሴት ልጅ ነች በፍቅር የምታብደው ይላሉ። መቼም ሴት ልጅ በፍቅር አብዳ አታውቅም፣ ወንድ ነው እንጂ አላለም። እኔ የናሆም ንግግር የምር በጣም ነው የሚያስቀኝ። እና እኔ የምለው ቆይ እስቲ ጽናት አንተን እኮ መቼም ልጠላህም አትችልም። መቼም እንደምትወድ አንተም ታውቀዋለህ። ግን ብትጠላህ እንኳን ጠላሁ ብላ አትነግርህም። ስለዚህ እሷ የሆነ አጣብቅኝ ውስጥ ገብታለች እኮ። ያንን ችግር እኔ ልስማውና በቃ እምፈታው ይሆናል። ስለዚህ ለምን አትነግረኝም ነው። አሁን እሷ እውነቱን መናገር አለባት። አሁን ትላንትናም ጫፍጫፉን ብላለች። ለሱ ለእናቱ ደስታ ስል ነው የራሴን ደስታ ምናምን እያለች ለመሩዬ እየነገረቻት ነበር። ምን ማለት ነው ስትላት እንግዲህ ልትነግራት ይሆን አላቅም። ለመሩ ኧረ እባክሽን ኮሜንት አታነቢም እንዴ ጽናት? ኮሜንት አንብቢና የእኛን ኮሜንት ይኸው እንጂ እንዴ ንገሪው እያልሽ እየጨቀጨቅሽ ስልክ መደወል እኮ ነው ይቀርላ እንጂ ሰውየው የራሱ ጉዳይ። ለምን ደግሞ ከፋ ብሎ እንደፈለገ አይሆንም። ለኪሩቤል ንገሪው እውነቱን ማለት ነው። በነገራችን ላይ ኪሩቤልና ጽናት አንድ ላይ ይሆናሉ። ምክንያቱም ድራማው በእነሱ ስለሚያምር ማለት ነው። ግዴታ ነው ይሄ። አሁን እውነቱን መናገሩ አይቀርም። ጽናትም የሆነ እንግዲህ እንትኑ ፊልሙ መዳረሻው ላይ ማለቂያው ደርሶ ይሁን አላውቅም። እንግዲህ የዛ ጊዜ እንትን ሊል ይሆናል። ናሆሜ ለምን ቤት ሊከራይ ቻለ? ለምን ሊወጣ ቻለ? ማለቴ ድራማው ሊያለቀ መሰለኝ አላቅም። እስቲ ብቻ አብረን የምናየው ይሆናል። እንግዲህ ጽናትዬ እባክሽን ለኪሩቤል ንገሪው፣ ከዚህ በላይ አትጉጁ። ልጁን ተሰቃየ። ያንቺ ፍቅር አንገላታው። የእውነት ከዚች ከልጅቷ ጋር ይሳቅ ይጫወት እንጂ እሱ ልቡ ያለው አሁንም ጽናት ጋር ነው። እና ሄኖክ ደግሞ እንግዲህ እንደሱ ልጅ ያሳቀኝ ሰው የለም የምር። እንዴ ጽናትና ኪራ አንድ ላይ አደሩ? እንዴት ነው እንደዚህ? አይ የሆነ ነገርማ አለ። ያለ አንድ ነገርማ እንደዚህ በፍቅሯ ጠባላለም አላለም። እንግዲህ እሱ ሲመጣ ተኝተው ነበር ሶፋ ላይ። ኪሩቤል ሲወጣ አየው። ሲመጣ ጽናት ተኝታለች። የጽናትን ሰውነት እያየ አውዝ ቢላይ ጥሩ እኮ አይደለም። ግን የሷን ሰውነት እያየ እንግዲህ ሰው እንዴት ይሄ ሁሉ ነገር ይቻላል? ከቆንጅና ከአቋሟ፣ በዛ ላይ ደግሞ በልቶ የሚያስመሰገን ሰውነት አላለም። ከዛም እንግዲህ ጸጉሯን ነካ ሲያደርጋት ዘላ ተነሳች ማለት ነው። የት ነው ምንድን ነው ስትለው ኪራስ ስትለው እኔ ምን አቀልሻለሁ አብረሽ ያደርሽው አንቺ አይደለሽ እንዳለ እሱም መጣና ጽናትስ ይላል። እንዴ እነኚህ ሰዎች ምን ሆነዋል? እሷ ኪራ እሱ ጽናት ይላል። እንዴት ያለ ነገር ነው አለ።